እሳቸው ስጋው ደግሞ ይቀበላሉ? እቀበላለሁ። ታዲያ እንዴት ነው አንተ ከእሳቸው ጋር የምትኖረው? ወረድልና 3 ቀን ምናምን ቤት ውስጥ ቁጭ እላለሁ። ሁሉም ይቀበላሉ። በቃ የት ያርፋሉ? ሁላችሁም ተሰብሰቡ ተብሎ ከውጭ እሷም እዛ ነበረች። እሺ ሁሉም ያሉ ተመካክረው ሲቀበሉ ማረፊያ እናጣለን። ለ3 ቀን ለ4 ቀን አየር ላይ ስናዣብብ እንቆያለን። ኋላ ደግሞ ሲረጋጋ ደግሞ መልሰን ገባና ስራችን እንደሰማችሁት ነው። እሱም እሳቸውን ቤተሰቡ ሁሉ ቅዱስ ስጋውንና ክቡር ደሙን ይቀበላሉ ወይም ደግሞ ይቆርባሉ። በዛን ሰዓት ለ3 ቀን ዞር ይላል። እሺ ጠቋር አዳልሙቴ ምን ልታረጋቸው ነበር መጨረሻ? ልገላት። በምን ልገል ነበር? በስኳር አስመስለ። ልጆቹ ተስፋ ቆርጠው ቁጭ ይላሉ። እንደ እየተንበረከኩ እየተቀበሉ ከሆነ ወደ ልጁ መዞር አንችልም። ስለዚህ እዛ ጋር ማቆም ነው። እነሱንም እንዳይወልዱ ማድረግ ነው። ስልቱ ነው እኮ ስልታችን ነው። የኛ ስልት እየተቀበሉ ስለ መንፈሱ ያውቀዋል። እየተንበረከኩ ጸሎት እያደረጉ እየተቀበሉ ከወለዱትማ እንዴት ብለን እንወርዳለን? ልነካው አንችልም። ልጁን ጠለዋለን። ስለዚህ ያለው አማራጭ ቀጥ ማድረግ እዚህ ጋር ያለው የኛም ዘር እዚህ ጋር ቆመውታል አይደለ? እኛም ደግሞ ቀጥ ኪዳነ ምሕረት ምንድን ነው ያደረገችልህ? እናቴ በጣም ታማ ነበረ። ሆስፒታል በሄደች ጊዜ ስኳር መጠኗ በጣም ስለጨመረ ከ300 በላይ ስለሆነ የማያቋርጥ መድኃኒት መውሰድ አለብሽ ተብላ ነበረ እና በነገው ዕለት ወዲያውኑ መጀመር አለባት ተብላ ነበር። በነገው ዕለት ወደ መጀመር አለብሽ መድኃኒቷ፣ ምክንያቱም በአንድ ከጨመረ በጣም ከባድ ደረጃ ይደርስባል ተብላ ነበረ። ማታ ጸሎት ቤት አስገብተን ሁላችንም ተሰብስበን ጸሎት እያደረግን ስንቀሰቅተው መናፍስት መሆኑ ተያዘ እና በአራተኛው ቀን ሄደ ስትመረመር 150 ምን ሆኖ ነው የወረደው እስከሚሉ ድረስ በጣም ባንዴ ወረደ ማለት ነው። አዎ እና የዛር መንፈስ ተይዞ ነው የተደበቀ። የሚገርም ነው። እንደሰማችሁት ነው። በተለይ ቤተሰብ ዛር የስኳር በሽታ፣ የደም ግፊት፣ ጨጓራ፣ ኩላሊት፣ የውስጥ ደዌ ሆኖ ነው የሚቀመጠው። እነሱ በጣም ጎበዝ ስለሆኑ ነው። እሱን እንግዲህ ከድሮም ጀምሮ ነው የማውቀው፣ ከእንጦጦ ጀምሮ አገልግሎት ሲያገኝ የነበረ ነው። አንተም እኮ ምን ያልተላቀቀው መንፈስ የለም። የኔም ብዙ ለካ አላወቅኩ ነበር። ለካ እሷ ጋርም ያለው ነው እንዲታደስብኝ የሚያደርገው። ሁሉ ጊዜ መተት ያውቃለሁ። እርሱ ያልተሸኘ መንፈስ የለም። አንዱ ልናገር ብዬ ነው። ብዙ መንፈስ ተሸኝቶላል። እንደውም በመሀል ከኔም አጠፋ እኮ ልም ብለህ ጠፋ። ስንት ዓመት ረጅም ጊዜ ጠፍቼ መጥቼ ነው። ያው ባለፈው እዚህ ከመጣው በኋላ ድንገት እንዴት ብዬ እንዲኩት አላወቅኩኝም ነበረ። በ3ኛው ቀን እሁድ ዕለት መጥቼ እዚህ ልክ የጸበል እየተጠመቀ እንዳለ ድንገት ከመሀል ብን ብዬ ወጣሁኝና ወደ ቤት ሄድኩኝ። ተጠመቅ ሲሉኝ እንዳልተጠመቅኩ አውቃለሁ። አልተጠመቅኩ ትንሽ ነክቶኛል እኮ እያልኩ ነበር። ሮብ ቀን ስመጣ ቀጥታ እዚህ ተያዘ። ለካ በዛው እንዳልመጣ ነበር ጫና ሲያደርግ የነበረው። መተት ነበር። በነገራችን ላይ የዛን ቀን በስንት ዓመቱ ጠፋና መጣ። በህዝብ መካከል አየሁት፣ ለየሁት። ከዛ ያንን ጸበል አንዴ ከርቀት ስለቀበት አይማ ዛሬ መጥቷል መያዝ አለበት ብዬ ዞር ስል የለም። እኔ መሰለኝ ያው ከህዝቡ ጋር ተቀላቅሎ የተጠመቀን የመሰለኝ። ለካቺ ጸበል ስትነካው መንፈሱ ብስ አድርጎ ይዞት ሄደ። ከዛ እዚህ ሲጠየቅ መንፈሱ ከዛ ሆነ አናቴን ስትቀጠቅጠኝ ማን ሞኛ ለሚቀጠቀጥ ይዤ ልሄድኩኝ አለ። ያው ተሸኘለት። እግዚአብሔር ይመስገን። በነገራችን ላይ በዚህ አጋጣሚ እኔም አመሰግናለሁ። የዛሬ 7 ዓመት እሺ ሶፋ ሰርቶ ሰጥቶኝ ቀብረር ብዬበት እንግዲህ ብዙ ዓመት ተጠቅሜበታለሁና ኪዳነ ምሕረት ያሰብከውን ትፈጽምልን። እናታችን ሰላም ኖት? ለካ የጀግናው እናት ኖት። እሺ እንዴት ነበር የሆኑት? ምንድን ነበር የተደረገለት? ምን ስኳር አመመኝ። እሺ ኃይለኛ 300 ብር 300 በላይ ሆነ። በኋላ ልጆች በቃ ከበው ይቀጠቀጡኝ እንደ ጉድ። እሺ ተጋለጠ። ስንት ዓመት እኮ መላለሳለሁ። መምህር ግርማ ጀምሮ ከ20 ዓመት በፊት ከታተላለሁ፣ ግን አይጋለጥም። ዝም ጸበል ጠመቃለሁ፣ ቀበላለሁ፣ ዝም። ግን ልጆቼን ሁሉ የበደላቸውን አባ አሜሪካን አሉ 3 ልጆች አግኝቻለሁ። አዎ እነሱን አንዱ ሎስ አንጀለስ አገልግሎት በሚሰጥበት ሰዓት ከባለቤቱ ጋር መጥቶ ተጠምቆ ምን ብሎ ሄዷል። አግኝቻለሁ። እሱ ነግሮኝ አይወልዱ ልጅ እንዳይወልዱ ድፍን አድርጓል። ሰርተው ምንም 5 ሳንቲም የለ። አሜሪካ እንደሚኖሩት አይደለም የሚኖሩት። በጣም ነው የሚሰሩት፣ ግን ገንዘቡ የለም። ከዛ ደግሞ እርሶ ላይ ቁጭ ብሎ አድፍጦ ስራውን ይሰራል። አዎ አባታቸውንም እንደዚህ እግሩን ሁሉ አስቆርጦ ነው የገደለው። መተት የመስሪያ ቤት መተት። አሁን እሱን አባትዮ ሲሞት ደግሞ እሱ ላይ መተቱ
እየታደሰበት ይኸው መከራ ነው አባቴ። አሁን ደግሞ እኔ ላይ ተጋልጧል። አሁን ደግሞ ምን ጊዜ ወደዛ ታች አወርኩ ና እስኪ አንተ በስላሴ ስም በል። ተደብቄ ኖርኩ ነኝ ተደብቄ ኖርኩ ነኝ። ስንት ዓመት ተደብቀን የኖርከው? አዎ ይኸው ዛሬ ተይዘሃል እንግዲህ። እሺ እናንተ ወደዚህ ጋር አጋለጡ። እነዚህ ከይሲ ልጆች ናቸው ያጋለጡ። እነዚህ ከይሲ ልጆች አጋለጡ? አዎ እሺ ሰማችሁ አይደል የሚለው የሚጸልዩትን ጀግና ልጆቻቸውን ከይሲ ይላል። እሺ በእነሱ ተዋረድኩ እኮ በእነሱ ተጋለጥኩ። እሺ ተጋለጠውል። እሺ ማን ያለኸው? ማን ያለኸው? ጠቋር አባቡሌ። በስመ አብ ዋናው ጠቋር አባቡሌ። እሺ ሌላስ? ሰንጋ አላለሁ አዳልሞሽ አለሁ። እሺ ወተት አለሁ። እሺ አለሁ ሁላችንም አለን። በእናት ነው በአባት የነበራችሁት? ከእናቷ ነው የመጣሁት። ከእናቷ ያስፈልጋትን ነገር ትገዛላት ነበር። ነጭ ስኒ ግዢልኝ እንዲህ ግዢልኝ ትገዛላት ነበር። እሺ እናትየዋ ትወዳታለች። እናቷን ታግዛለች፣ ትረዳለች። ያው እኮ ሲኒ መግዛት መንፈሱን መተባበርና ማገዝ ነው። በአንድም በሌላ በቀጥተኛ ያው መንፈሱን መገበር ነው። ከዛ ገባክ? ገዛ። ምን ነበር የሚገብሩልን? ኧረ በስመ አብ የሚታረደው ዶሮ በስመ አብ ይላል እኮ። ዛር እኮ ግርም እኮ ነው የሚለው። እነ ጠቋር መንፈሳዊ አጋንንት ስለሆነ ይጠራል። በስመ አብ ይላል። እሺ ስታመት ታስቀድሳለሁ። ተስፋ ጋር አገብ ታስቀድሳለህ? ኧረ አያመልጣትም። አብረህ ታስቀድሳለህ? አብሬ አስቀድሳለሁ። ስራዬን እሰራለሁ። ልጆቿን ተጫውቼባቸዋል። ልጆቻቸውን ምን አደረግ? ልጆቻቸው ይሰራሉ። ምንም ገንዘብ የለም። እሺ አሁን ደግሞ ሁለቱ ወንዱም አይወልድም፣ ሴቷም መንፈስ አለባት። ከዚህ ከልጁ ጋር የተያያዘ መንፈስ አለ። ቆይ እንደው አንድ ነገር ልጠይቅህ። እሳቸው ስጋው ደግሞ ይቀበላሉ? እቀበላለሁ። ታዲያ እንዴት ነው አንተ ከእሳቸው ጋር የምትኖረው? ወረድልና 3 ቀን ሆነ ቤት ውስጥ ቁጭ እላለሁ። ዞር ትላለህ? በ3 ቀን ተመልሼ ደግሞ እገባለሁ። በ3 ቀን ደግሞ ተመልሼ እገባለሁ። እሺ በቃ እኖራለሁ። ስንት ዓመት ከእሳቸው ጋር ኖር? ኧረ በስመ አብ ወደ 55 ዓመት። 55 ዓመት አብረህ ቁጭ። የእናት ዕዳ ለልጅ ይተርፋል። ይሄ ነው። ምን ልታረጋቸው ነበር? ገላት በስኳር ነው ተመሰለ የምትፈተናቸው? ጨንቃታለሁ። ልጆችሽ አይወልዱ። እሺ ገንዘብ የላቸው። እሺ ቤት እንኳን ቢፈርስ እሺ ቢፈርስብሽ እንኳን ቤት አይሰሩልሽም እላታለሁ። እሺ እላታለሁ። አስጨንቃታለሁ። መጨነቅ ነው በቃ። በጣም ነው ማስጨንቃ። እሺ ቁም፣ በስርዓት ቁም፣ በስርዓት ቁም እና በስርዓት ቁም። እሺ እናንተም ና በስላሴ ስም አለ የሳቸው አየር ይዣበብበታለሁ፣ እጋርዳለሁ። ማን እንደዚህ የምታደርገው? ጠቋር ና ወደዚህ። እሺ እንዴት ዋላችሁ? የእናት ጠቋር ተያዘ። እናት ላይ ደግሞ ያለው ጠቋር ይኸው ልጅ ላይም አለ። ከሱ አያት እንግዲህ ወደ እናት፣ ከእናት ወደ ልጅ ማለት ነው። ዛር የሚባለው በዘር የሚመጣ ስለሆነ ነው። ዘርን ስለሚከተል ነው። በዘር ውስጥ ሆኖ ከልጅ ወደ ልጅ ከልጅ ወደ ልጅ እያለ ይወርዳል። ከዛ ቤተሰብን ይዞ መከራ ያበላል። ጠቋር እስኪ እናንተ መተት አይነት ጥላ። እሺ አልገባም፣ እሽከረከራለሁ። እቅዱን ለማበላሸት ከውጭ አለዚያ እያዛለሁ። ተገባ። ጠቋር ከሳቸው ነው የመጣው? አዎ አዎ። አብረን የተወለድከው ያደግከው? አዎ። አይነ ጥላም እሺ አረና እሺ የመጣ ነው። ሲበረታ ምንድን ነው እንቀያየራለን። ወደ ደከመው ሰው ወይም ወደ ተኛው ሰው እንዛዟራለን። እንዴት ነው የምትቀያየረው? በቃ አለዚያማ መያዝ ነው። እሳት ውስጥ እንደምገባ እያወኩማ እንዴት እገባለሁ? በቃ እንዲህ ያደርጋለሁ። መተት አስመተበታለሁ። እዚህ ሲሸኝ ቆይና ልክበታለሁ። አብሬ ወይም ደግሞ ቡዳ ሆኜ እንዲገቡበት አደርጋለሁ። ፊቱ ሁላ እንደዚህ አቆሳሰር ሰውነቱ እስከሚቆስል ድረስ ቡዳ ነኝ በይ ደግሞ እንደዚህ አደርገዋለሁ። ተያዝን። ቤት ውስጥ ይጸልያሉ፣ ይቀጠቅጣሉ። አዎ አያቋርጡም። ሌሊትም እሷም
ሌሊት ሙሉ ነው ታድረው እንዴ ስም ይስጠራው የልጁን ክርስትና ስም ስጠራው በቃ እንትነሳለሁ በቃ ማረፊያ አጣለሁ ልጁን እዞራለሁ ምን ልታደርገው ነበር ጠቋር ሙሉ ለሙሉ ጭንቅላቱን በቃ አለመኖር አይምሮውን ሁሉ ስተው በቃ ሁሌ በቃ እኔ እንድገኝ ማለት ነው ራስ እንድትሆን ወላሂ በቃ 24 ሰዓት አንተ እንድትሆን የሚያደርገው አብሬ እየዞርኩ እንዲያልኩ አይምሮ እንደ ሰዓት እንዲቀር ነው ፈልገው የራሴ መንገድ እሄዳለሁ ማለት ነው እንደዛ ከሆነ አልቸገርም ልጁን ተቆጣጥራ በቃ እንደፈለክ ታደርገዋለህ አዎ አልተቻለም ሁሉም ይቀበላሉ በቃ የት ያርፋሉ ሁላችሁም ተሰብሰቡ ተብሎ ከውጭ እሷም እዛ ነበረች እሺ ሁሉም ያሉ ተመካክረው ሲቀበሉ ማረፊያ እናጣለን ለ3 ቀን ለ4 ቀን አየር ላይ ሲጋዣብም እንቆያለን ኋላ ደግሞ ሲረጋጋ ደግሞ መልሰን ገባና ስራችን እንደሰማችሁት ነው እሱም እሳቸውን ቤተሰቡ ሁሉ ቅዱስ ስጋውንና ክቡር ደሙን ይቀበላሉ ወይም ደግሞ ይቆርባሉ በዛን ሰዓት ለ3 ቀን ዞር ይላል ስጋው ደግሞ የሚቀበል ሰው ለክፉ መናፍስት የለበሰው ስጋ ወይም ደግሞ ሰውነቱ በእሳት የጋለ ሰውነት በሉት በቃ በእሳት የጋለ ብረት ነው ክፉ መንፈስ መቀመጥ አይችልም ስለዚህ ስጋው ደግሞ ሊቀበሉ ሲሉ ዞር ይላል ከተቀበሉ በኋላ ደግሞ ሰውነት በረድ ሲል ተመልሶ ይመጣል ይሄ የጠቋር ስልትና አንዱ መንገዱ ነው ብዙዎች ስጋው ደግሞ ይቀበላሉ መንፈሱ ይጮሃል ወይም ደግሞ ስጋው ደግሞ እየተቀበሉ በቀላሉ አልሄድም ይላል ይሄ ለምንድነው የሚሆነው ሲሉ ያው እንደሰማችሁት ነው ስጋው ደግሞ እየተቀበልኩ እንዴት አራቀም ይላሉ ስትቀበሉ እሱ ዞር ይላል ከዛ በኋላ ደግሞ ተመልሶ ይመጣል እሺ ጠቋር አዳልሙቲ ምን ልታረጋቸው ነበር መጨረሻ ልገላት በምን ልገል ነበር በስኳር አስመስለ እሺ ልጆች ትጨቀጭቀኛለች እሺ ልገላት እሷ ስገል ልጆች ተስፋ ቆርጠው ቁጭ ይላሉ ቆይ እሳቸው ሲኒ ገዙልህ ነበር ሌላ ምን ያደርጉልህ ነበር ልብስ ገዛላት ነበር ለእናቷ ትገዛ ነበር ልብስ ትገዛ ነበር ነጭ ስኒ አምሮኛል ነጭ ስኒ ገዝቼ እሺ ልብስ የሚገዙልህ ነበር አዎ ልብስ ኖርማል ደስ ያላትን ተቤት ውስጥ ኖርማል ነው ልብስ ኖርማል ነው ጋቢ ነጭ ጥልግ ምናምን እሺ አንገልብስ የለኝም ስትል ግዢ ላ ብር ትሰጣታል ታጎራ ነበር ቤት ውስጥ እናታቸው ላይ ሆነ አይ እናቷ ታጎራለች እሺ በብዙ አመት ረጅም በአመት አንዴ እንደዚህ ግብር አለ ትልቅ ግብር በአመት የሚገበር ምን ነበር በአመት አንዴ ትልቁ ግብሩ በግ እሺ በግ ዶሮች ወልድ ወተራ ዶሮ እሺ ቀይ ሴት ዶሮች እሺ ተገብራለች እናቷ ያን ጊዜ እናቷ ተወዳታለች ታዲያ ምን ልታረገባክ እንደ እናት ልታረጋቸው አዎ ታዲያ እንደ እናቷ አልሆነችልኝም እንጂ የእናቷን በቃ ልጆቿ ላይ ሁሉ አሉ ልጆቿ ሴቷ ልጅ ላይ እሺ አሉ ወንዶ ልጅ ወጣ ገባም ብላል ሁሉንም እንዳይወጣ አድርጊያታለሁ ወንዱ ታገባየው 7 አመቱ እንትን አልወለደም ሴቷ አንተን እንደዚህ የምታረገው ማህፀን ላይ ቁጭ እላለሁ ማህፀናቸው ላይ ቁጭ እላለሁ ከዛ ትዘጋለህ ዘጋው ያዝናሉ ቆራቢዎች ናቸው ልጆቿ ግን በቃ መውለድ በነገራችን ላይ ስጋው ደግሞ ባይቀበሉ ኖሮ በቀላሉ አያዝም ጠቋር ደፋር ነው በቀላሉ የማይበገር ነው እንኳን እነሱን አባቶችን የሚፈትን ጠቋር ማለት እላፊ መንፈሳዊ ያደርጋችሁና ገዳም አስገብቶ ያመነኩሳችኋል ከመነኮሳችሁ በኋላ ደግሞ ጦርነቱን ድንገት ይከፍትባችኋል ከገዳም ያስወጣችኋል ከዛ በኋላ በቃ ምንኩስናውን ያስፈርሳል እንኳን እናንተን አባቶችን ይፈትናል ላይ ያሉትንም ይፈትናል አዎ መንፈሳዊ ነው ዳዊት ደጋሚ ነው ብዙ ጊዜ ተናግር ያለው ጠቋር ሲያጓራ እኔ ዳዊት ደጋሚ ዘንዶ ጠንጣሚ አሸዋ ቃሚ ያለ ያጎራል ግን ዞሮ ዞሮ ለቤተሰብ ዳና ፍዳ ነው እሺ ወረድ አንችልማ ወዴት ወደታች እንደ እየተንበረከኩ እየተቀበሉ ከሆነ ወደ ልጁ መዞር አንችልም ስለዚህ እዛ ጋር ማቆም ነው እነሱንም እንዳይወልዱ ማድረግ ነው ስልቱ ነው እኮ ስልታችን የኛ ስልት እየተቀበሉ ስለ መንፈሱ ያውቀዋል እየተንበረከኩ ጸሎት ያደርጉ እየተቀበሉ ከወለዱትማ እንዴ ብለን እንወርዳለን ልነካው አንችልም ልጁን ጸለዋለን ስለዚህ ያለው አማራጭ ቀጥ ማድረግ እዚህ ጋር ያለው የኛም ዘር እዚህ ጋር ቆመውታል አይደል እኛም ደግሞ ቀጥ ማድረግ የዛ ተስፋ ግብሩን ተው ቀጥ አረጉ ከዛ አንተም ትውልዱን ቀጥ እንዳይወልዱ
መውረድ አንችልም። እነሱ እየተቀበሉ የተንበረከኩ የወለዱን ልጅ ለእናንተ ለመላእክት ምናምን እየሰጡ እንዴት ብለን ወደዛ መውረድ እንችላለን? አደራ ብለው ለቅዱስ ሚካኤል ለቅዱስ ገብርኤል እንደዚህ የሚሉ ከሆነ እንዲህ ብለን እንወርዳለን። ስለዚህ ሳይጀመር ከባጭሩ መቅጨት ነው። በቃ ያለው አማራጭ ይሄ ነው። መቅጨት ነው። ሰሩልኝ፣ እነዚህ ልጆች ሰሩልን። እንዴት ያዙ? ቆይ ልጆቿ ምን አደረጉ? ልጆቹ በቃ ይቀጠቅጣሉ። እዛም አሜሪካ ነገር ሄዳ ነበር። እዛም በቃ ትጸልያለች። ይጸልያሉ። በመቁጠሪያ ቀጠቀጡ። አዎ ይቀጠቅጣሉ። ከዛ ለየልኝ ቆሳስያለሁ። ቆሰልኩ፣ ተሰቃየሁ። የኛ አባቶች መቁጠሪያ አያስፈልግም መቀጥቀጥም አያስፈልግም ይሏችኋል። እነሱን ትሰማላችሁ። አጅሬን ተሸክማችሁ ቁጭ ትላላችሁ። ይሄው እንዳያችሁት ነው። ተቀጥቅጦ ነው የተያዘው። ከዚህ በፊት ስለ መቁጠሪያ ተናግሬያለሁ። እሺ እንደው መንፈሱን እንኳን ለመቀጥቀጥ አትጠቀሙበት። ቢያንስ የክርስቶስን ግርፋቱን እያሰባችሁ እስኪ ራሳችሁን ግረፉ። ከዛ በኋላ ክርስቶስን አስባችሁ ራሳችሁን ስትገርፉ በተዘዋዋሪ ማን ይገረፋል? አዎ የተደበቀው ያደፈጠው አይነ ጥላው መተቱም ዛሮም ይገረፋል። እስኪ ክርስቶስን ብቻ አስባችሁ አድርጉ። ከዛ በኋላ የሚመጣውን በረከትና ትሩፋት ታያላችሁ። መቁጠሪያ አያስፈልግም። የአባቶች ነው፣ ለጸሎት ነው እንዴ። ጸሎት የሚደረግበትንማ መቁጠሪያ ብትቀጠቅጥበት እኮ ራሱ ፈውስ ነው። ይሄው የተያዘው በመቁጠሪያ ነው። ልጆች ይቀጠቅጣሉ። ይሄው እኔ ቆሰልኩ ተያዝኩ ይላል። ስጋዬ ቆስሏል፣ አጥንቴ ተንቀጥቅጧል። በደንብ ነው የቀጠቀጡ። ተጫወቱብኝ፣ ሌሊቱን ያድሩብኛል፣ ሌሊቱን አያስተኙኝም እኮ። ሳይቸግር ጀግና ቤት ገባ። በቃ ይሄው በል ተንበርከኩ፣ ብድግ ኧረ ልገላገል፣ አይዞህ ልትገላገል እኮ ነው። አሁን እየተነፋረክ እየተቀጠቀጥክ ቤት ውስጥ ከምትኖር እንደው መለየቱ ይሻላል። ሲያስለቅሱኝ ያድራሉ፣ ሳለቅስ አድራለሁ። ምን ላድርግ እንግዲህ እኔ አላላቅስም። ያስለቅሱኛል አለ ማን ግባ አለው? እሺ የተረገሙ ልጆች ናቸው። እንደነገርኳችሁ ነው። ብዙ ጊዜ የቤተሰብ ዛር ይሄ ጨሌ፣ ጠቋራ፣ ዳልሞቴ ይደበቃል፣ ያደፍጣል፣ ዝም ይላል። ከጊዜ ብዛት በኋላ ራሱን ከመንፈስነት ወደ በሽታነት ይቀይራል። ደዌ ሆኖ ይቀመጣል። ከዛ በኋላ ልብ፣ ኩላሊት፣ ጨጓራ፣ አንጀት እያለ ከውስጥ እየበጠበጠ እየቦረበረ መከራ ያበላል። ከዛ በኋላ እናንተ ሆስፒታል ስትሄዱ ጥሩ የዳቦ ስም ይወጣለታል። አትድኑም፣ አትፈወሱም። ግን በሽታውን ይዛችኋል። መድኃኒት ይሰጣችኋል፣ ትወጣላችሁ። ምንም የጤና ለውጥ የለም። ኢየሱስ ስለሆነ ማለት ነው። እንደሰማችሁት ነው። ከ300 በላይ አድርጎ የስኳሩን ሲቀጠቀጥ ደግሞ ወደ 50 መለሰው። ራሱ እንዲህ ስላደረገ ማለት ነው። ምን ተሻለክ? መገላገል ነው ፈልገው አልፈልጋችሁ አሙሉ አፋጭጫ ይልም ሲገዝት ነው ከላይ ጀምሮ እስከታች። እሺ ትገላገላለህ። ስትሄድ የስኳር ህመሙን አጥፍተህ ከደማቸው ውስጥ ወጥተህ ነው የምትሄደው። ተስማማን? አወጣለሁ። አስም ነበራት። አስምኗን ሁሉ አስትተዋታለች። በአስምም ደግሞ ታሰቃይ ነበር። በቃ ፊቷን ሁሉ ከሰላ ፍጫዋ በቃ የምግብ ጣሙንም አታውቅም ነበረ። የምግብ ጣሙን አያውቁም። አታውቅም። አብረህ እየበላ እነሱ ተቀጥቅጦ ይሄዷል። ያስሙ ትተውታል። ልጁ ትልቁ ልጅ አንተ ጋር የመጣው ልጅ ሰው እንዳይመስል አሁንም በስልክ የቀጠቀጠኝ እሱ ነው። ቀጥቅጧት በሏት ይላል። ያስቀጠቅጠኛል። ሬቅ ትገላገላለህ። አይዞህ እንግዲህ 52 55 ዓመት አድፍጦ ተደብቆ እዚህ ጋር ሲያዝ እቺ ደቂቃ ለሱ 50 ዓመት ነው የሚሆንበት። በቃ ጨንቆት ልገላገል ሊሄድ ይላል። ያው መሄድ አይቀር። በልጥራ በስላሴ ስም በሉ ና። በስላሴ ስም በል። በኃያሉ በመድኃኔዓለም ስም ጠጋ። በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም አንድ ላይ በቅዱስ ሚካኤል ስም ኪዳነ ምሕረት ነች ያመጣችን። ጽዋ ይጠጣሉ። ኪዳነ ምሕረትን አቤት አለች። እግዚአብሔር ይመስገን። በኪዳነ ምሕረት ስም በሉ። በኪዳነ ምሕረት ስም በቅዱስ ሚካኤል ስም
በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በአቡነ ገብረ መንፈስ ቅዱስ ስም ጠቋራ አባቡሌ አዳልሞቴ ወሰንጋላ አይነ ጥላ መተት ሁላችንም ያደፈጥን የተደበቀን በስላሴ ስም ለቀን ወጥተናል። ለዘላለም በሲኦል ታስረናል። ከእንግዲህ በኋላ በህይወታቸው በጤናቸው አንፈትንም። የዘጋነውን እድል በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል 7 የጩ እናውጣ አንድ ላይ አጉራ እናውጣ ተለበል 2 ቀጥል 3 ቀጥል 4 ቀጥል 5 6 በላይ መጨረሻ ሊቀ መላኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ መላኩ። እግዚአብሔር ይመስገን። እናትና ልጅን ኪዳነ ምሕረት ዳበሰች፣ ፈወሰች። ደስ ይላል ደስ አይልም? እግዚአብሔር ይመስገን። እናታችን ብድግ በሉ እስኪ እናቴ። ተው 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 እናቴ ተው 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 ኪዳነ ምሕረትን አመስግኑ። ተው ተው እናቴ አይዞት እናቴ። ደህና ኖት እናታችን? እንዴት ኖት? ደህና ነኝ አባቴ እግዚአብሔር ይመስገን። ወይኔ መድኃኒዓለም የኔ ጌታ ፈጣሪ ኢየሱስ ክርስቶስ ተነሳ። እግዚአብሔር ይመስገን። እንኳን ተፈወሱ። ጠቋራ አባቡሌ አዳልሞቲው ምናምኑ ነበረ በቤታችሁ ውስጥ የእርሶ እናት ይገብሩ ነበረ? ተከብር ነበር። ታጎራም ነበረ? አዎ በአመት ቶሎ አታጎራም። በአመት አንዴ ብሎኛል። በአመት አንዴ ታጎራለች። ግን እርሶም እኮ ሲኒም ይገዛሉ፣ ልብስም ነጠላም ያደርጉለታል። አረግላታለሁ። አይ በቃ ደስ ያላትን ሁሉ መርጠሽ ሰጪ ነው። መንፈሱ ያለውን ሁሉ ነው የሚያደርጉት እርሶ? አዎ እኔ እሷ መኖሩን አውቃለሁ። አማረኝ ስትል እንደዚህ አይነት ግዢ ስትለኝ እገዛለሁ። ወይ ግዢ ደስ ያለሽን ብዬ ብር እሰጣለሁ። ስትመጣ በቃ ለካ እሱ ልጆቼን ሁሉ በቃ አጠምደዋል። ስትመጣ በደንብ እየካድማታለሁ። ስትመጣልኝ በስመ አብ በቃ ሌሊትም አፍሊ ብትለኝ አፈላለሁ። ይካድሙ ነበረ? አዎ አፈላለሁ። ቡና ቁጭት ላይ ደስ ይላታል። ይሄ መዝሙር ሁሉ ይሄ እሱን ሁሉ መዝሙር ገዛና እሱን ታዳምጣለች። ይሄ እንደ መንዙማ ያለውን ይሄ ዛሩን እሱን ሁሉ ታዳምጣለች። በቃ ቆማ እዚህ ቴፑን ተደግፋ ነው ታዳምጥ። ቆማ ተቀምጣ እንኳን ሳይሆን ቆማ ቴፑ ከሄዳ ታዳምጣለች። በጣም በከባድ ሁኔታ ነበር የሚገበረው። እሷንም አበሳቅሎ ነው የገደላት። ምንም የጠቀማት ነገር የለም። ያው በጣም ደስ አለ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ደስ አለ። ተጫወተባቸው አባ። እኔስ እድሜውንም ጨርሼዋለሁ እላለሁ። እኔስ ኧረ ገና ኖት እንዴ? ለልጆቹት ኑሩ እንጂ ብሉ እንጂ እንዴ። አባ ኧረ ልጆቼ ድነው ባይማ ሁልጊዜ ድነው ይድናሉ። መብራን ይኸው አሁን እኮ ከተሸኘ ቀላል ነው። የልጆትም ላይቭ ገብቶ እንዲሸኝ ነበር ያሰብነው። ያው ለሊት ስለሆነ ስልክ አላነሳችም። አገኛታለሁ፣ ችግር የለውም። እሺ አሁን ደግሞ ነይ ይሉኛል። ባለፈው ሜጅ ተሸማቅቄ በቃ አትወልድም ደግሞ መቼ ነው የምወልደው? ችግር የለውም። እሁድ ዕለት እርሶ ለልጆት ታምረ ማርያም ያዝላሉ፣ እመቤታችንን ተስለው ይሄዳሉ። እሺ አይዞት። እንኳን መብራን ማረቻችሁ። በእውነት ኪዳነ ምሕረትን እልል ብላችሁ አመስግኑላቸው። እሺ ተፈቱልኝ አባ። እስካሁንም ህይወታቸው የነበረ አመስግኑልኝ፣ እልል በሉልኝ አባ። የልጆቼ ህይወት እስካሁን እንኳን የቆየው በመምህር ግርማ ነው። ችግር የለም እሳቸው ጋር በእውነት አባ አሁን መብራን የመጨረሻ ታርጉልን። መጨረሻው ድነት ደግሞ በርሶ አገኘው። እሺ እናቴ እሺ። እግዚአብሔር ይባርካችሁ፣ መብራን ተባርካችሁ። እሺ ተው። አሚን እናቴ፣ አሚን። እንኳን ተገላገሉ። በቃ እለፉ።